وبعيدك كما يكون عالمنا كمانا كما يكون عالمنا كمانا كما يكون عالمنا كمانا كما يكون عالمنا በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያው ስሜ መልአከ አሚን አባ ላይከ ማርያም እባላለሁ። በዚህ በዳግማዊ ምኒልክ ታዕካ ነገሥት በዓታ ለማርያም ገዳም ትምህርት ቤት የማይሰጥ ትምህርት የለም። በአራቱ ጉባኤያት የትርጓሜ አራቱ ጉባኤያት ይሰጣሉ።
በተጨማሪ የአቋቋም፣ የቅዳሴ፣ የቅኔ፣ የድጓ ደቀ መዛሙርት አሉ፣ መምህራን አሉ በሰፊው። ይሄ ጉባኤ ሁሉ በዚህ ገዳም የሌለ ጉባኤ የለም ማለት ይቻላል። በጣም እጅግ የቤተ ክርስቲያናችን ታላቅ የጥንቱ ያለቀቀ አባቶቻችን የመማር ማስተማር ስርዓቱ እንደጠበቀ እስካሁን ያለ ታላቅ አንጋፋ ትምህርት ቤት ነው እና በዚህ ጉባኤ ቤት እኔ ለ6 ዓመታት የተማርኩት አሁን እየተመረቅን ያለ ነው በብሉይ ኪዳን ትምህርት ነው። መምህራችን የንታ ክፍሌ ይባላሉ። በሚያሳዝን ሁኔታ አሁን በዚህ ሳምንት ያረፉት ናቸው እና ምክትላቸው የንታ ስብሐት ናቸው እንድንዘልቅ ብሉይ ኪዳንን እንድንጨርስ ያደረጉን። እጅግ በጣም በዚህ ትምህርት ቤት ያገኘነው ትምህርት ከህይወታቸውም ከመምህራኖቻችን ከህይወታቸውም ከልምዳቸውም ከጥንካሬያቸውም ብዙ ትምህርት ቀስመናል። የብሉይ ኪዳን ትምህርት እንደሚታወቀው በጣም ሰፊ 46 የብሉይ ኪዳን መጻሕፍት የሚሸፍን ነው። 46 የብሉይ ኪዳን መጻሕፍት እኛን ሲያስተምሩ መምህራኖቻችን ደከመን ሰለቸን ሳይሉ በጠንካራ አቋም በብዙ ልፋት ደቀ መዛሙርቶቻቸውን ለምረቃ አውቅተዋል። መምህራኖቻችን ከልብ በእግዚአብሔር ስም በቤተ ክርስቲያናችን እናመሰግናቸዋለን እና በዚህ ጉባኤው ደግሞ ሊመሰገን ይገባዋል። ቤተ ክርስቲያናችን እጅግ በጣም ካለዋት አንጋፋ ታላላቅ የትምህርት ተቋማት አንዱ ነው ይሄ ትምህርት ቤት ማለት። እንደውም እንደ ቅድስት ሥላሴ እንደ ሰዋስወ ብርሃን ቅዱስ ጳውሎስ በጣም የተለየ ድጋፍ የሚያስፈልገው ትምህርት ቤት ነበረ። ከሚያስተምራቸው ደቀ መዛሙርት አንጻር ይሄ በጣም የሚደነቅ ነው እውነት ለመናገር ማለት ነው። ምክንያቱ በራሱ ጥራት በነፃ ነው እስካሁን ያስተማረው ማለት ነው። 5 ሳንቲም አይከፈልም። እንደ ድሮ እንደ አባቶቻችን ቤተክርስቲያናችን እስካሁን ድረስ የቆየችበት መንገድ ነው። አሁን በዓታ ለማርያም ገዳም እያስተማረ የሚገኘው እና በጣም እጅግ ደስ የሚል ጉባኤ ቤት ነበር። እጅግ ደስ የሚል የትምህርት ቤት ቆይታ ነበረ። ከዚህ በፊት ከዚህ ትምህርት ቤት ሊቃውንት ጉባኤ ተምሬበታለሁ። አሁን የብሉይ ኪዳን ስመረቅም እጅግ በጣም ደስ ብሎኝ ነው። ከዚህ ጉባኤ ቤት ባልወጣ ደስ ይለኛል ማለት ነው። እድሜ ልኬ ያለኝን ጊዜ ከስራ የተረፈው ጊዜ በዚህ ጉባኤ ቤት እየተመላለስኩ ባሳልፍ በዚህ ጉባኤ ቤት እየተመላለስኩ ሁልጊዜ የዚህ ጉባኤ ቤት የሚፈልቀው የህይወት ውሃ ምንጭ ሁልጊዜ እየፈለቀበት የሚኖር ታላቅ ቦታ ነው። ከመጽንተ ትክል ታው መሐዘማይ የሚለው እዚህ ጉባኤ ቤት የሚኖር ሰው ነው እና በዚህ በጉባኤ ቤት በመቆየታችን እኛ እድለኞች ነን። እግዚአብሔር እናመሰግነዋለን። ቅዱስ ቤተክርስቲያናችን እግዚአብሔር ይጠብቅልን። መላከ ገነት ቆሞስ አባ ተክለ ማርያም ወልደ ትንሣኤ ይባላለሁኝ። የታይካ በዓታ ነገሥት ገዳም የአዲስ ኪዳን እጩ ደቀ መዝሙር ነኝ። እንግዲህ በዚህ የቆየ ነው ለ5 ዓመታት ነው። በዚህ 5 ዓመታት ውስጥ በጣም ደስ የሚል ጊዜ ደቀ መዝሙር ከመምህሩ ጋራ በፍቅር በአንድነት በመተሳሰብ ጥሩ ትምህርት ጊዜ ነበረንና በእርግጥ ከትምህርት ቤቱ ከመምህሩም ከደቀ መዛሙርቱ መለየት ትንሽ በጣም ይከብዳል። በጣም የነበረን ፍቅር የነበረን መተሳሰብ የጥናትም ጊዜ እንደዚሁም በመማርም ጊዜ መምህሩም ደከመኝ ሰለቸኝ ሳይሉ ጊዜያቸውን መስዋዕት አድርገው ዋጋ ከፍለው ለዚህ አብቅተውናል። ገዳሙም እንደሚታወቀው ብዙ አበው ሊቃነ ጳጳሳት እንደዚሁም ሊቃውንት ያፈራ ገዳም ነውና ይህን ገዳም እግዚአብሔር አምላክ ይጠብቅልን። የነበረን ጊዜ በ5 ዓመት በሙሉ ደስ የሚል ጊዜ ነው ያሳለፍነውና ባልወጣ ባያልቅ ያልኩበት ነው። አሁን በነበርበት ሰዓት ወቅቱን ሳየው እንደው አንዱን ዓመት በጨመርኩ ለማለት እስከ ማለት ነው የደረስኩት። ምክንያቱም ያለው ፍቅር እንደገና ደግሞ ያስተምሮቱም የትምህርቱም ጊዜ ደስ የሚል ነው። አዲስ ኪዳን ብቻ ሳይሆን የተማርነው የቃል ትምህርቶች ቅዳሴ ማርያም፣ ውዳሴ ማርያም እንደዚሁም ኪዳን ትምህርተ ቡአት እንደዚሁም ደግሞ ባሕረ ሐሳብንም ጨምሮ ነው የተማርነውና በጣም ደስ የሚል ጊዜ ነው የነበረንና እግዚአብሔር አምላክ ስሙ የተመሰገነ ይሁን። ገዳሙ በጣም ደስ ከሚለኝ ነገር ምንድነው? ብዙ ትምህርት ቤቶች አሉ። ብዙ ክፍያ እያስከፈለ ያስተምራል። ገዳሙ ግን በእርግጥ ብዙ የሚጎላቸው ነገሮች አሉ። የካህናት ደሞዝ መክፈያ እንኳ ብዙ ነገር ሳይኖራቸው ለገዳሙ ብዙም ነገር እያስፈለገ አየለም ደቀ መዝሙር ነው ማውጣት አለብኝ፣ ለቤተ ክርስቲያን የሚጠቅሙ መምህራን ማውጣት ነው ያለብኝ ብሎ ይሄን 5 ዓመት በሙሉ ከምዝገባው አንስቶ የከፈልነው ነገር የለም። ይሄ ማለት
የአብነት ትምህርት ቤቱን ማንነት ይዞ ነው የሄደውና የአብነት ትምህርት ቤት ያው የትም ትምህርት ቤት የአብነት ትምህርት ቤት ክፍያ የለም። ይህም ገዳም ይህን ያህል ዓመት ይህን ያህል ደቀ መዛሙርት ሲያፈራ ብዙ መምህራን፣ ብዙ ጳጳሳት፣ ብዙ ኤጲስቆጶሳት ሲያፈራ ምንም ክፍያ ሳያስከፍል የመምህር ሳይቀር ለትምህርት ቤት ሳይቀር ምንም ነገር ሳያስከፍል ብዙ ተማሪዎችን አስተምሮ መምህር ቀጥሮ ለእያንዳንዱ ጉባኤ ቤት ሁሉም የአብነት መምህራን አሉ። ለሁሉም የአብነት መምህራን ደሞዝ ከፍሎ ግን በሁሉም አብነት መምህራን የሚማሩ ደቀ መዛሙርት ምንም አይነት ክፍያ ሳያስከፍሉ ብዙ ሊቃውንት አውጥቷልና በጣም ይበል የሚያሰኝ ነው። ሌሎችም ገዳማትና አድባራት ይህንን አብነት እንዲያደርጉ በዚሁ ጥሬን አስተላልፋለሁና ምክንያቱም ብዙ ደቀ መዝሙር ማውጣት የሚቻለው ብዙ መምህራን ማውጣት የሚቻለው በእንዲህ ያለ መልኩ ሲሆን ነው። እዚህ አብነት ይሄ ገዳማችን ታዕካ ነገሥት ማለት ብዙ መማር እየፈለጉ በሌላ ቦታ ስንመለከት መማር እየፈለጉ በክፍያው ምክንያት ብቻ ተቸግረው ያሉ አሉ። በዚህ ግን ነፃ ስለሆነ ብዙ መማር እንኳ ባይችሉ ሰው የትራንስፖርት እንኳ እየለመኑ እየመጡ የሚማሩ ደቀ መዛሙርት አሉ። በጣም ተቸግረው ያሉ እኛ የምናውቃቸው ብዙ ደቀ መዛሙርት አሉ፣ ይማራሉ። አሁን ዘንድሮ የሚመረቁ አሉ። ለወደፊቱም ደግሞ ለምርቃት የተዘጋጁ ደቀ መዛሙርት አሉ። በሰው ቤት ተጠግተው ገዳማትን ቤተክርስቲያን ተጠግተው ትምህርቱ እየተማሩ ያሉ ደቀ መዛሙርት አሉ። ይሄ በክፍያ ቢሆን ኖሮ እነዚህ ደቀ መዛሙርት ማፍራት ማስተማር አይቻልም ነበርና ይሄን በመሆኑ መማር ያልቻሉትን እንዲማሩ ሆኗል። መማር የሚችሉት ደግሞ ከፍለው መማር የሚችሉትም ደግሞ እየተማሩ ነው ያሉት። ይሄ ትልቅ ነገር ነውና በጣም ደስ የሚል ነው። ገዳማችን ይጠብቅልን። በውስጥ በቢሮም ያሉት ከሊቀ ጉባኤው አንስቶ እስከታች ያሉት ሰራተኞችን ላመሰግን ወዳለሁና መምህራችንንም በዚሁ ላመሰግናቸው። ትሁትና ቅን መምህር ናቸው። የብዙ ጉባኤ መምህር ናቸው። በጣም የተባረኩ ናቸውና እግዚአብሔር አምላክ ይጠብቅልን፣ ፍጻሜያቸውን ያሳምረን እላለሁ።